ሰላም ሰላም፣ እንዴት ናችሁ? ይህ የአስረኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ክፍል 2 እንመለከታለን። ዩኒት 5 ቪዲዮ 2። በዛሬው ክፍለ ጊዜ ትምህርታችን የመወያያ ርዕሰ ሀሳባችን የሚሆነው 5.2 the rise of superpowers and the beginning of the cold war በሚለው ርዕሰ ሀሳብ ነው። የሁለት ሀያላን ወይም ደግሞ የሀያላን መንግስታት መነሳትና የቀዝቃዛው ጦርነት ጅማሮ በሚል ርዕሰ ሀሳብ እንማማራለን። እንግዲህ የሀያላን መንግስታት ወይም the rise of superpower and the beginning of cold war በሚለው ርዕሰ ሀሳብ ስር በዋናነት የሚከተሉትን ነጥቦች እናነሳለን። አንደኛ እነዚህ ሱፐር ፓወርስ እንደማን ናቸው? ዋት አር ዘ ሱፐር ፓወርስ ዛት ራይዝስ የሚለውን እናነሳለን። የቀዝቃዛው ጦርነት ለምን ተባለ? መገለጫዎቹ ዘ ሳይሌንት ፊቸርስ ኦፍ ዘ ኮልድ ዋር፣ የቀዝቃዛው ጦርነት ልዩ መገለጫዎች ምንድን ናቸው የሚለውን እናነሳለን። ን ሌላው ደግሞ እነዚህ ሱፐር ፓወርስ ያላቸውን ፖለቲካዊ፣ ኢኮኖሚያዊና ሚሊታሪያዊ ወይም ደግሞ ወታደራዊ ግብ ኢምፕልመንት ለማድረግ ወይም ደግሞ ለመተግበር የተጠቀሟቸውን መንገዶች ወይም ሜቶዶሎጂስ እናነሳለን ማለት ነው። እንግዲህ እንደምታስታውሱት በአንደኛውም በሁለተኛ የዓለም ጦርነት ፍጻሜ ላይ ሁለት ሀያላን በተለይ ደግሞ በሁለተኛ የዓለም ጦርነት ፍጻሜ ላይ ሁለት ሀያላን ወይም ደግሞ ተገዳዳሪ ኃይሎች ተፈጥረዋል፣ ወይም ደግሞ ሀገራት ወይም መንግስታት ተፈጥረዋል። እነሱም ዩናይትድ ስቴትስ ኦፍ አሜሪካ እና የቀድሞዋ ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም የአሁኗ ራሽያ ናቸው። ስለዚህ the two superpowers that right after World War II were United States of America and ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ናቸው። ሶ the two superpowers, rised after World War II were United States of America, United States of America and United Soviet Socialist Republic ናቸው። United Soviet Socialist Republic። ስለዚህ the two superpowers ሁለቱ ሀያላን መንግስታት ወይም አገራት ከሁለተኛ የዓለም ጦርነት በኋላ የተፈጠሩት ወይም ደግሞ ጦርነቱ ካስከተላቸው ውጤቶች ኮንሲኩዌንስ ኦፍ ወይም ሪዛልት ኦፍ ዘ ዋር ብለን ከዚህ ቀደም ያነሳናቸውን ስታስታውሱ በሁለተኛ የዓለም ጦርነት ማብቂያ ላይ የተነሱ ሁለት ሀያላን ሀገራት ዩናይትድ ስቴትስ ኦፍ አሜሪካ እና ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም በአህጽሮተ ቃል ዩኤስኤስአር እና ዩኤስ ናቸው ማለት ነው። ስለዚህ ዘ ራይዝ ኦፍ ሱፐር ፓወር ስንል የዩናይትድ ስቴትስ ኦፍ አሜሪካ እና የዩኤስኤስአር ወይም የዩናይትድ ሶቪየት ሶሻሊስት ሪፐብሊክ መነሳት ማለት ነው። ሶ የቀዝቃዛው ጦርነት መጀመሩን ከማንሳታችን በፊት ለቀዝቃዛው ጦርነት መጀመር ምክንያት የሆነውን የእነዚህን ሁለት ሀያላን ሀገራት ሪሌሽንሽፕ እንመልከት። ዋን the US Soviet relation during and after World War II. The US and Soviet, or you can say USSR relations during and after World War II. የዩናይትድ ስቴትስ እና
ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም የዩኤስኤ እና የአሁኗ ራሽያ እንግዲህ የቀደመውን በዩናይትድ ሶቪየት ሶሻሊስት ሪፐብሊክ ስር የነበረውን ግዛቱን አጠቃሎ አሁን ራሽያ የምላት ሀገር ታስተዳድረው የነበረውን ሀያል መንግስት ማለታችን ነው። የሁለቱ ሪሌሽን ዱሪንግ ኤንድ አፍተር ወርልድ ዋር ሰከንድ ምን ይመስል ነበር የሚለውን እንመልከት። ቢኮዝ ዚስ ቱ ሱፐር ፓወርስ ራይዝድ አፍተር ሰከንድ ወርልድ ዋር ከሁለተኛ ዓለም ጦርነት በኋላ መነሳታቸው ወይም ደግሞ የሁለተኛ ዓለም ጦርነት እነዚህን ሁለት ሀያላን መፍጠሩ በእነዚህ ሁለት ሀያላን መካከል ውጥረት እንዲነግስ አድርጓል። ምክንያቱም ሁለት ሀያላን ባሉበት ዓለም ሁልጊዜም አንዱ አንዱን የበላይ ሆኖ ለመኖር ወይም አንዱ አንዱን የበታቹ ለማድረግ ብዙ ጊዜ ጥረት ይደረጋል። እንግዲህ ሁለት አባወራ በአንድ ቤት እንደማይኖረው ሁሉ ሁለት ሀያላን ሀገራት እንግዲህ በአንድ ዓለም ውስጥ እኩል ገዢ ሆነው ሊኖሩ አይችሉም። አንደኛው የበላይ የመሆን አንዱን የበታች የማድረግ ፍላጎት ሁልጊዜ ይኖራል። ስለዚህ የሁለቱን ሪሌሽን ስንመለከት ከሁለተኛ ዓለም ጦርነት በኋላ በተለይ ከ1945 እስከ 1947 በነበረው ዘመን there was a tension between USA and Soviet Union ወይም ደግሞ including USA between the Western powers and Soviet Union ወይም ዩናይትድ ሶቪየት ሶሻሊስት ሪፐብሊክ መካከል ቴንሽን ነበረ። ስለዚህ ሪሌሽናቸው ቴንሽንድ ነበር፣ የውጥረት ነበረ ማለት ነው። growing tension between USA and USSR from 1945 to 1947 ከ1945 ማለት የሁለተኛ ዓለም ጦርነት ማብቂያ እስከ 1947 ባለው ጊዜ there was a tension between USSR or in general the Western powers and the United Soviet Socialist Republic. ለምንድን ነው ቴንሽን የተፈጠረው ወይም ደግሞ ውጥረቱ ከፍ ያለው ለምንድን ነው ካል ምክንያቶቹ የሚከተሉት ነበሩ። the reasons for the increasing of tension between the two superpowers were one, Stalin's ፕላን አንደኛው የስታሊንስ ፕላን ነበር። እንግዲህ ስታሊን ማለት በወቅቱ የዩናይትድ ሶቪየት ሶሻሊስት ሪፐብሊክ ገዢ የነበረ ነው። የስታሊን ፕላን ምንድን ነበረ ብለን ካነሳን ሶቪየትን ማጠናከር ነው። ባይ ኮንትሮሊንግ ሴንትራል ኤንድ ኢስተርን ፓርት ኦፍ ዩሮፕ የመካከለኛውና የምስራቅ አውሮፓን አጠቃሎ በመያዝ ሶቪየትን ማጠናከር ነበረ። the Stalin's plan was to consolidate the USSR ወይም ደግሞ the Soviet power, the Soviet power or the Soviet power by controlling Central Europe and Eastern Europe የመካከለኛውና የምስራቅ አውሮፓን በመቆጣጠር
የሶቪየትን ፓወር ማጠናከር የሚል እቅድ ነበረው። ስለዚህ በሁለቱ ሱፐር ፓወርስ መካከል ቴንሽን እንዲጨምር፣ ውጥረት እንዲጨምር ወይም ደግሞ ውጥረቱ እያየለ እንዲሄድ ያደረገው አንደኛው ምክንያት ስታሊን ፕላን ነበረ። የስታሊን ፕላን ምን ነበረ? ቱ ኮንሶሌት ዘ ሶቪየት ፓወር ባይ ኮንትሮሊንግ ሴንትራል ኤንድ ኢስተርን ኢሮፕ። ሁለተኛው ምክንያት the second reason or the second factor for the growing of tension or for the increasing of tension between the two superpowers from 1945 to 1947 was Western fear. Western fears. የምዕራባውያን ፍራቻ ነው። የምዕራባውያን ፍራቻ ምን ነበረ? the western feared the communist፣ ምክንያቱም የዩኤስኤስአር ኮሚኒስት ነበረች፣ ሶሻሊስት ነበረች። እንግዲህ ምዕራቡ ደግሞ ዲሞክራሲያዊን አይዲዮሎጂ ይለያይ ነበር። ስለዚህ the westerns fear a communist take over Europe and lead by the Soviet Union or United Soviet Socialist Republic በምንለው ስር ይጠቃልላል፣ አውሮፓ ኮሚኒስት ይሆናል ብለው ይሰጉ ነበረ። ስለዚህ በእነዚህ ሁለት ምክንያቶች because of Stalin's plan to consolidate Soviet Union by controlling Central and Eastern Europe and by the Western spheres, because the Western spheres that the communists will take over or control Europe, which was led by the Soviet Union, the tension between the two superpowers was increased. በሁለቱ ሱፐር ፓወርስ መካከል የነበረው ቴንሽን ጨምሮ ነበር ማለት ነው። እንግዲህ እነዚህ ሁለት ሱፐር ፓወርስ ሱፐር ፓወር ያደረጋቸው ምን ነበር የሚለውን ስንመለከት የሚከተሉትን እናነሳለን። what makes these two states super? What makes these two states super? ምንድን ነው ሀያል ያደረጋቸው? እነዚህን ሁለቱን ሀያል ያደረጋቸው ምክንያት ምን ነበር የሚለውን ስናነሳ እንግዲህ እንዳልኩት የሁለተኛ የዓለም ጦርነት ሁለት ዶሚናንት ወርልድ ፓወርስ እንዲፈጠሩ አድርጓል፣ ወይም ደግሞ ሱፐር ፓወርስ እንዲፈጠሩ አድርጓል። እነዚህም ዩናይትድ ስቴትስ ኦፍ አሜሪካ እና ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ናቸው። ስለዚህ እነዚህን ሁለት ስቴቶች ሱፐር ፓወር ወይም ደግሞ ዶሚናንት ወርልድ ፓወርስ ያደረጋቸው ምንድን ነው የሚለውን ስንመለከት ኦን ደ ሳይድ ኦፍ ዩኤስኤ፣ በዩኤስኤ በኩል የሚከተሉትን እናነሳለን። ዋን ኦን ደ ሳይድ ኦፍ ዩኤስኤ ዩናይትድ ስቴትስ ኦፍ አሜሪካ፣ that is United States of America. United States of America. አንደኛው what makes USA powerful? ምንድን ነው ዩኤስኤን ፓወርፉል ያደረጋት የሚለውን ስናነሳ አንደኛው አቶሚክ ዊፐነሪ ነው። የአቶሚክ መሳሪያ የአቶሚክ የጦር መሳሪያ መታጠቋ ነው። አንደኛ ዋን አቶሚክ ዊፐነሪ፣ አቶሚክ ዊፐነሪ የአቶሚክ የጦር መሳሪያ በወቅቱ መታጠቋ ነው። እንደምታስታውሱት በሁለተኛ የዓለም ጦርነት ዩናይትድ ስቴትስ ኦፍ አሜሪካ ሁለቱን የጃፓን ከተሞች ሂሮሺማና ናጋሳኪን ቢኮዝ ኦፍ አቶሚክ ቦምብ ሙሉ በሙሉ በ1945 ኦገስት ላይ ዲስትሮይድ አድርጋቸው ነበር። ስለዚህ ዩናይትድ ስቴትስ ኦፍ አሜሪካን ሱፐር ፓወር ከሆኑት አንዷ እንድትሆን ያደረጋት
አቶሚክ ዌፐነሪ ነው፣ ወይም ደግሞ የአቶሚክ የጦር መሳሪያ ባለቤት መሆኗ ነው። ሁለተኛው ኢኮኖሚክ ስትሬንግዝ ነው። ኢኮኖሚክ ስትሬንግዝ የኢኮኖሚ ጥንካሬዋ ነው። እንደምታስታውሱት አሜሪካ በአንደኛ ዓለም ጦርነትም በሁለተኛ ዓለም ጦርነትም የተቀላቀለችው ወደ መጨረሻው ወደ ፍጻሜው ላይ ነው። እንደውም የኃይል ሚዛኑን እንዲቀየር ያደረገው የአሜሪካ ወደ ጦርነቱ ወደ መጨረሻው መግባት ነው። በሁለቱም የዓለም ጦርነቶች አሜሪካ መጀመሪያ ላይ ታድርግ የነበረው ለሚዋጉ ለሚፋለሙ በሁለት ሳይድ ሁነው ለሚዋጉ ሀገራት የጦር መሳሪያ ነበር የምትሸጠው። ይሄ ደግሞ ኢኮኖሚዋ ጠንካራ እንዲሆን አድርጎታል። ስለዚህ ሁለተኛው ምክንያት ዩናይትድ ስቴትስ ኦፍ አሜሪካን ሱፐር ፓወር እንድትሆን ያደረጋት ከሁለተኛ ዓለም ጦርነት በኋላ የኢኮኖሚ ጥንካሬዋ ነው። ፖሰስ ስትሮንግ ኤንድ ሄልዚ ኢኮኖሚ፣ ጠንካራና ጤናማ ኢኮኖሚ ያላት ሀገር እንድትሆን ስላስቻላት ነው። ሶስተኛው ዩናይትድ ስቴትስ ኦፍ አሜሪካን ጠንካራ ሱፐር ፓወር ያደረጋት ሌላው ምክንያት ግሎባል ኢንፍሉዌንስ ነው። ግሎባል ኢንፍሉዌንስ የነበራት ዓለም አቀፍ ተጽዕኖ ነው። ግሎባል ኢንፍሉዌንስ strengthened its military and political influence in Europe and Asia Pacific region, solidifying its status as the leading world power. በተለይ ይሄ የአብዛኛው የአውሮፓ የኤዥያ ፓሲፊክ ሪጅን በተለይ ይሄ ኢስት በምለው በቻይና በኢንዶኔዥያ በጃፓን በመሳሰሉት እነዚህ የሩቅ ምስራቅ በምንላቸው የኤዥያ ሀገሮች ላይ የነበራት ተጽዕኖ በተለይ ኢን ሚሊተሪ ኤንድ ፖለቲካል ኢንፍሉዌንስ ዓለም አቀፍ ተጽዕኖዋ ከፍ እንዲል አድርጎታል። ስለዚህ በእነዚህ ሶስት ምክንያቶች አሜሪካ ሀያላን ሀገር ወይም ደግሞ ሱፐር ፓወር እንድትሆን አድርጓታል። these three reasons make USA makes USA one of the world's powerful state, one of the world's powerful state. ሁለተኛ እንግዲህ the second powerful state was USSR። ሁለተኛ ዩኤስኤስአር ነች። ዩኤስኤስአርን ፓወርፉል ያደረጋት ምንድን ነው የሚለውን እንመልከት። ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ዩኒየን ኦፍ ዩናይትድ ዩ ካን ሴይ ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ ሶቪየት ሶሻሊስት ሪፐብሊክ ዋት ሜክስ ዩኤስኤስአር ፓወርፉል? ዩኤስኤስአርን ወይም ደግሞ ዩናይትድ ሶቪየት ሶሻሊስት ወይም ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክን ፎሎዊንግ አሜሪካን ተከትሎ ፓወርፉል እንድትሆን ወይም ደግሞ ከአሜሪካ ጎን ለጎን ፓወርፉል እንድትሆን ያደረጋት ምክንያት ምንድን ነው ስንል ዋር ዲቫስቴሽን ነው። አንደኛው ዋር ዲቫስቴሽን ያ ማለት the Soviet economy was severely affected by the war, enduring immense loss, including an estimated 20 million days and extensive damage to industry and agriculture. በጣም ከፍተኛ የጦር ጉዳት የደረሰባት ሀገር ስለሆነች እንግዲህ ራሷን ማጠናከር እንዳለባት ስላመነች በዚህ ምክንያት ራሷን በማጠናከሯ ፓወርፉል እንድትሆን አድርጓታል። ሁለተኛው ምክንያት ፕሮቴክሽኒስት ስትራቴጂ ነው። ፕሮቴክሽኒስት ስትራቴጂ ያ ማለት የጆሴፍ ስታሊን ፕላን ቅድም ያልነው ማለት ነው። ጆሴፍ ስታሊን ፕላን Stalin's plan, controlling the neighboring countries and forming United Soviet Socialist Republic. በጣም ብዙ ግዛቶችን በመያዝ ወይም ደግሞ ብዙ ግዛቶችን በመቆጣጠር ሀያል ሀገር እንድትሆን አድርጓል። እነዚህ
ስታሊን ኔሽንስ የሚባሉ ሀገራትን በተለይ የምስራቅ አውሮፓ፣ የመካከለኛው ኤዥያ እና አንዳንድ የምስራቅና የሴንትራል ኢሮፕ ሀገሮችን በሙሉ በዩናይትድ ሶቪየት ሶሻሊስት ሪፐብሊክ በጣም ብዙ ሀገሮችን ያካለለ ሰፊ ግዛት ያለው ሀገር መፍጠሩ ዩኤስኤስአርን ከፍተኛ ወይም ደግሞ ሱፐር ፓወርፉል ስቴት እንድትሆን አድርጓታል ማለት ነው። ስለዚህ ይሄ የጆሴፍ ስታሊን ፕላን ምን ፈጠረ? ሳተላይት ኔሽንስ የሚባሉ በዩኤስኤስአር ስር የነበሩ ብዙ ሀገራቶችን ማካተቱ ነው። ሳተላይት ኔሽንስ እንግዲህ በኋላ አሁን ያለችው ራሽያ እነዛ ሀገራት ራሳቸውን ችለው ራሳቸውን የቻሉ ሀገራት ሲሆኑ የቀረች ሀገር ነች ማለት ነው። ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም ደግሞ ዩኤስኤስአር የምለው የዛሬውን ራሽያ ብቻ አይደለም። በጣም ብዙ ሀገራትን እስከ ምስራቅ አውሮፓ ድረስ የነበሩ ሀገራትን እነዚህ እነ ዩክሬን ምናምን የምንላቸውን ሀገራት በሙሉ በዙሪያ ያሉ ሀገራትን ያካተተ ነበረ። ስለዚህ በእነዚህ ምክንያቶች ዩኤስኤስአር ፎሎዊንግ ዩናይትድ ስቴትስ ኦፍ አሜሪካ ፓወርፉል ሀገር ሆነች ማለት ነው። ስለዚህ ሁለቱ ሀገራት በዚህ መንገድ ነው ፓወርፉል ወይም ደግሞ ሀያላን ሀገራት የሆኑት። በእነዚህ ምክንያቶች እንግዲህ እነዚህ ሁለት ሀያላን ሀገራት ተፈጠሩ ማለት ነው። የእነዚህ ሁለት ሀያላን ሀገራት መሰረታዊ ልዩነታቸው ምን ነበር የሚለውን እንመልከት። ፋንዳሜንታል ዲፈረንስ ቢትዊን ዩኤስ ኤንድ ዩኤስኤስአር ፋንዳሜንታል ዲፈረንስስ ቢትዊን ዩኤስኤ ኤንድ ዩኤስኤስአር በዩኤስኤ እና በዩኤስኤስአር ወይም በሁለቱ ፓወርፉል ስቴትስ መካከል የነበረው መሰረታዊ ልዩነት ምንድን ነው የሚለውን እንመልከት። አንደኛው መሰረታዊ ልዩነታቸው አይዲዮሎጂ ነው። ዋን ኦፍ ዜር ፋንዳሜንታል ዲፍረንስ ወዝ አይዲዮሎጂ። አንደኛው አይዲዮሎጂ ነው። ዲፍረንስ ኢዝ አይዲዮሎጂ ለምሳሌ የዩኤስኤ አይዲዮሎጂ ምንድን ነበር? የዩኤስኤስአር አይዲዮሎጂ ምንድን ነበር የሚለውን እንመልከት። ዩኤስኤስአር ለምሳሌ አይዲዮሎጂ ኦፍ ዩናይትድ ስቴትስ ኦፍ አሜሪካ ካፒታሊዝም ኤንድ ዌስተርን ዲሞክራሲ ነው። ዌስተርን ዲሞክራሲ የኢኮኖሚ ዘይቤያቸው ካፒታሊዝም የሚባለው ወይም ደግሞ የፍሪ ማርኬት የምንለው የኢኮኖሚ ስርዓት ነው። የአስተዳደር ስርዓታቸው ደግሞ ዲሞክራሲያዊ ነበረ። የዩኤስኤስአር አይዲዮሎጂ ኮሚኒዝም ነው ወይም ደግሞ ይሄ ሶሻሊዝም ኮሚኒዝም ወይም ሶሻሊስት የሚባለው የአስተዳደር ስርዓት ነው። የኢኮኖሚ አይዲዮሎጂያቸው ማርክሲዝም ሌኒኒዝም ነው። ማርክሲዝም ኤንድ ሌኒኒዝም የሚባል አይዲዮሎጂ። ስለዚህ በአይዲዮሎጂ ይለያዩ ነበረ። ሁለተኛው ዲፈረንሳቸው ገቨርንመንት ሲስተም ነው። ዩናይትድ ስቴትስ ኦፍ አሜሪካ ዲሞክራሲያዊ እንደመሆኗ የአስተዳደር ስርዓቷ መልቲ ፓርቲ ሲስተም ነው። መልቲ ፓርቲ ሲስተም ወይም ይሄ መድበለ ፓርቲ ወይም ደግሞ የፓርቲ ብዝሃነትን የሚያካትት ነው። የዩኤስኤስአር ቢኮዝ ኢት ዋዝ ኮሚኒስት ሶሻሊስት ወይም ደግሞ ዲክታተር አይነት ስርዓት ያ ማለት እንግዲህ የኢትዮጵያ የደርግ ዘመነ መንግስት ስርዓት አይነት ባህሪ ያለው ስለነበረ
የአስተዳደር ዘይቤያቸው ወይም ገቨርንመንት ሲስተማቸው ወይም ገቨርናንስ ዘይቤያቸው ወይም ሲስተማቸው ሞኖ ፓርቲ ሩል ወይም ዋን ፓርቲ ሩል ነው። ዋን ፓርቲ ሩል በዚህ ይለያያሉ። ሌላኛው ዲፈረንሳቸው ፕሮፐርቲ ኦነርሽፕ ነው። ፕሮፐርቲ ኦነርሽፕ የሀብት ባለቤትነት ላይ ያላቸው አይዲዮሎጂ በጣም ይለያይ ነበር። ዩናይትድ ስቴትስ ኦፍ አሜሪካ ካፒታሊዝም ወይም ፍሪ ማርኬት ኢኮኖሚክስ ሲስተም ስለሆነ የምትከተለው ፕሮፐርቲ ኦነርሽፕ አይዲዮሎጂያቸው ፕራይቬት ኦነርሽፕ ነው። ፕራይቬት ኦነርሽፕ ግለሰቦች የሀብት ባለቤት መሆን ይችላሉ ነው። ኢን ዩኤስኤስአር ሳይድ ስንመለከት ፕሮፐርቲ ኦነርሽፓቸው ስቴት ኦነርሽፕ ነው። ፐብሊክ ኦር ስቴት ኦነርሽፕ። ኢን ሶሻሊስት ኢኮኖሚክ ሲስተም እንደምታውቁት ከዚህ ቀደም በኢኮኖሚክስም በሲቲዝንሽፕ ትምህርታችሁም እንደተማራችሁት ኢን ኮማንድ ወይም የሶሻሊስት ኢኮኖሚክ ሲስተም ፕራይቬታይዜሽን የሚባል ነገር አልነበረም። ሀብት የህዝብ ወይም ደግሞ የመንግስት ነው፣ ወይም ደግሞ ግለሰቦች የሀብት ባለቤት መሆን አይችሉም። ኢን ዩናይትድ ስቴትስ ኦፍ አሜሪካ ግን ቢኮዝ ኢኮኖሚክ ሲስተም ዋዝ ካፒታሊዝም ኤንድ ዘ ሲስተም ኦፍ አድሚኒስትሬሽን ዋዝ ዲሞክራቲክ ኢት አሎውስ ፕራይቬት ኦነርሽፕ ኦፍ ፕሮፐርቲን ያራምዱ ነበር። ኢኮኖሚክ ሲስተማቸውን ስንመለከት አይዲዮሎጂ ላይ የሚለው ኦፍኮርስ አይተነዋል። ኢኮኖሚክ ሲስተም የኢኮኖሚ ስርዓታቸውን ስንመለከት የዩናይትድ ስቴትስ ኦፍ አሜሪካ ካፒታሊዝም ወይም ደግሞ ፍሪ ማርኬት ኢኮኖሚ ነው። ፍሪ ማርኬት ኢኮኖሚ USSR because it is communist, socialist, its ideology is Marxism, Leninism. The economic system of USSR was command economic system. Everything is controlled by the state. No privatization, no private investment, no private sectors at all. ኮማንድ ኢኮኖሚክ ሲስተም ነው። ኤቭሪ ኢኮኖሚክ ኩዌሽንስ አር አንሰርድ ባይ ዘ ገቨርንመንት ኤ ግሩፕ ኦፍ ሴንትራል ፕላን ነው። ኢን ኮማንድ ኢኮኖሚክ ሲስተም ማንኛውም የኢኮኖሚ ጥያቄ የሚመለሰው ባይ ዘ ሴንትራል ኢኮኖሚክ ፕላን ነው ወይም ደግሞ በመንግስት ነው። ስለዚህ ዩኤስኤስአር እና ዩኤስኤ ሁለቱ ሀያላን ተቀናቃኝ ሀገራት የሆኑት መሰረታዊ ልዩነት ያላቸው ሀገራት ስለነበሩ ነው። መሰረታዊ ልዩነታቸውም ኢንተርምስ ኦፍ አይዲዮሎጂ፣ ኢንተርምስ ኦፍ ገቨርንመንት ሲስተም፣ ኢንተርምስ ኦፍ ፕሮፐርቲ ኦነርሺፕ ኤንድ ኢንተርምስ ኦፍ ኢኮኖሚክ ሲስተም ነው ብለን እናስቀምጣለን ማለት ነው። ይህ የቀዝቃዛው ጦርነት ምንድን ነው የሚለውን እንመልከት። the cold war and its characteristics the Cold War and its characteristics the Cold War and its characteristics የቀዝቃዛው ጦርነትና ባህሪያቶቹ። እንግዲህ የቀዝቃዛው ጦርነት ማለት ቀጥተኛ የሆነ ጦርነት አልነበረም። there was no a direct battle. the Cold War there was no direct confrontation between the allies በባላንጣዎች ወይም በተቀናቃኞቹ መካከል ቀጥተኛ ጦርነት አልነበረም። there was no a direct battle. no direct battle. so ዳይሬክት ባትል ካልነበረ መገለጫው ምን ነበረ የሚለውን እንመልከት። ካራክተሪስቲክስ ኦፍ the Cold War
ካራክተሪስቲክስ ኦፍ ዘ ኮልድ ዋር መገለጫው ምን ነበረ? አንደኛው ኔቸር ኦፍ ዘ ኮንፍሊክት ነው። ኔቸር ኦፍ ዘ ኮንፍሊክት ኔቸር ኦፍ ዘ ኮንፍሊክት ይሄ የኮንፍሊክቱ ባህሪ ልዩ መገለጫ ነው። ኢት ዋዝ ተርምድ ኮልድ ዋር ቢኮዝ ዜር ዋዝ ኖ ላርጅ ስኬል ዳይሬክት ሚሊተሪ ኮንፍሮንቴሽን። ዳይሬክት ሚሊተሪ ኮንፍሮንቴሽን አልነበረም ቢትዊን ዘ ቱ ሜይን ሱፐር ፓወር ዘምሰልቭስ። በሁለቱ ሀያላን መንግስታት መካከል ዳይሬክት ሚሊተሪ ኮንፍሮንቴሽን አልነበረም። ኢት ዋዝ ኢንዳይሬክት። ስለዚህ ኔቸር ኦፍ ዘ ኮንፍሊክቱ ኢት ዋዝ ኖት ዳይሬክት ኢት ዋዝ ኖት ዳይሬክት ሚሊተሪ ኮንፍሮንቴሽን ቢትዊን ዘ ቱ ሱፐር ፓወርስ ትልቁ ፖለቲካል ኢኮኖሚክ ኤንድ ሚሊተሪ አይዲዮሎጂያቸውን ወይም ደግሞ ሚሊተሪ ስትራቴጂያቸውን የሚደግፏቸው የሚገዟቸው ሀገራትን ወይም ደግሞ አጋሮችን የመፍጠር ንቅናቄ ወይም ደግሞ ሙቭመንት ነበር እንጂ እንደ አንደኛ የዓለም ጦርነት እንደ ሁለተኛ የዓለም ጦርነት ቀጥተኛ የሚሊተሪ ኮንፍሮንቴሽን ወይም ደግሞ የወታደራዊ ግጭት አልነበረውም። ለዛም ነው ኮልድ ዋር ወይም ደግሞ የቀዝቃዛው ጦርነት የምንለው። ስለዚህ አንደኛው ኔቸር ኦፍ ዘ ኮንፍሊክት ነው። ሁለተኛው ካራክተሪስቲክስ ሱፐር ፓወር ስታትስ ነው። ሱፐር ፓወር ስታትስ የሁለቱ ሱፐር ፓወርስ ስታትስ ዩኤስኤ ኤንድ ዩኤስኤስአር were referred to as a superpower due to their significant greater strength compared to any other nations. ከሌሎቹ ኔሽኖች ወይም ሀገራት ጋር ሲነጻጸር ሁለቱ ጠንካራ ነበሩ። the two superpowers were strong enough compared with the other nations. ከሌሎቹ ሀገራት ጋር ወይም ደግሞ ኔሽንስ ዛሬ ሀያላን ከምንላቸው እንደ ቻይና፣ ጃፓን፣ ፈረንሳይ፣ እንግሊዝ፣ ጀርመን እና የመሳሰሉት ሀያላን ሀገራት ጋር ሲነጻጸሩ በጣም ጠንካራ ነበሩ። ስለዚህ ሱፐር ፓወር ስታትስ የሁለቱ ሱፐር ፓወር ስታትስ የቀዝቃዛው ጦርነት መገለጫ ነው ማለት ነው። ሌላኛው ተርም ኦፍ ፖፑላራይዜሽን ነው። ፖፑላራይዜሽን ይሄ ህዝባዊነት ነው የሚባለው በአማርኛ ህዝባዊነት። ተርም ፖፑላራይዜሽን the term Cold War gained widespread use in April 1947 after journalist Walter Lippmann published a book on USA-Soviet tension with that title. ኮልድ ዋር ተብሎ የተሰየመው ወይም በሁለቱ ሀገራት መካከል ዳይሬክት ሚሊተሪ ኮንፍሮንቴሽን የሌለው ውጥረት የሚለውን አንድ ጆርናሊስት ዋልተር ሊፕማን የተባለ ጆርናሊስት ኮልድ ዋር በሚል ርዕሰ ሀሳብ ፐብሊሽድ ካረገው በኋላ ነው። ስለዚህ ተርም ፖፑላራይዜሽን ነው። ያ ማለት the journalist Walter Lippmann used the term Cold War to describe the tension between the two superpowers. ስለዚህ ኮልድ ዋር ወይም የቀዝቃዛ ጦርነት እየተባለ እንዲጠራ ያደረገው ይሄ ጋዜጠኛ የተጠቀመው ተርም
ፖፕላራይዝ መሆኑ ወይም ደግሞ በህዝብ ዘንድ ተቀባይነት ማግኘቱ ነው። ምክንያቱ ምን ነበረ የሚለውን እንመልከት። ኢንተርፕሪቴሽን ኦፍ ኮዝ interpretation of cause of the Cold War የኮልድ ዋር ወይም የቀዝቃዛ ጦርነት ምክንያቶች ይተረጎሙበት የነበረበትን መንገድ እንመልከት። ኢንተርፕሪቴሽን ኦፍ the cause the western perspective ዌስተርኖች ምን ብለው ይተረጉሙታል? Many Western writers blamed Russia, asserting that Stalin aimed to build a Soviet empire. ስታሊን የሶቪየት ኢምፓየርን መገንባት ዓላማ አለው ብለው ይተረጉሙት ነበረ። the western perspective they said, or the Westerners ማለት ነው, they said Stalin aimed to build the Soviet empire. The Soviet ኢምፓየር የሶቪየት ኢምፓየርን የመመስረት እቅድ ወይም ደግሞ ዓላማ አለው ይሉ ነበረ። ስለዚህ ዌስተርን ፐርስፔክቲቭ የቀዝቃዛው የዓለም ጦርነት ወይም ደግሞ ምንድነው የቀዝቃዛ የሁለቱ ሀያላን ሀገራት ጦርነት በዌስተርን እይታ ስታሊን የሶቪየት ኢምፓየርን ጠንካራ የሶቪየት ኢምፓየርን የመገንባት ዓላማ አለው የሚል የምክንያት ትርጉም ይሰጡት ነበረ ማለት ነው። ሌላው on the interpretation of the cost of the Cold War ሌላው ኦልተርኔቲቭ ቪው ምን ነበር? the alternative view that blamed the American, particularly President Truman. የወቅቱ እንግዲህ የአሜሪካን ፕሬዚዳንት ትሩማንን ብሌም የሚያደርግ ነበር። blamed አሜሪካ particularly ትሩማን በተለይ ደግሞ ትሩማንን ብሌም የሚያደርግ ነበረ። ምክንያቱ አሜሪካ ነች፣ ምክንያቱ ራሻ ነች የሚል ማለት ነው። ያ ማለት ምክንያቱ ስታሊን ነው፣ ምክንያቱ ትሩማን ነው፣ ወይም ደግሞ የወቅቱ የዩኤስኤስአር መሪ ስታሊን ነው። በተቃራኒው ደግሞ ነው የሁለተኛ የቀዝቃዛው ጦርነት ምክንያት አሜሪካ፣ በተለይ ደግሞ የወቅቱ የአሜሪካ ፕሬዚዳንት ትሩማን ነው የሚል ነበረ። ሞደርን ኮንሰንሰስ አሁን ባለው የታሪክ ጥናት የቀዝቃዛው ጦርነት ምክንያት ምን ተብሎ ይተረጎማል የሚለውን ስናነሳ ሞደርን ኮንሰንሰስ the modern consensus says that most contemporary historians argue that misunderstanding between the leaders of the USA and USSR was responsible for the Cold War's beginning. Misunderstanding of the leaders of the two super powers was the cause for the beginning of the Cold War.
የቀዝቃዛው ጦርነት ማለት ቀጥተኛ ጦርነት የሌለበት ኖ ፒስ ኖ ዋር አይነት ሁኔታ ሆኖ ያለፈ ማለት ነው። የአንዱ የበላይ በመሆን ኢንተርምስ ኦፍ ፖለቲካል አይዲዮሎጂ፣ ሚሊተሪ፣ ኢኮኖሚ ትግል ያደርጉበት የነበሩበት ጊዜ ነው። ዊዛውት ዳይሬክት ሚሊተሪ ኮንፍሮንቴሽን ፋይት ያደርጉበት የነበረ ጊዜ ማለት ነው። እንግዲህ ይህንን የቀዝቃዛውን ጦርነት አሸናፊ ለመሆን ይጠቀሙት የነበረው ስትራቴጂ ምንድን ነው የሚለውን እና የዛሬውን እናበቃለን። ስትራቴጂስ ኦፍ the cold war. Strategies of the cold war. The strategies that the two superpowers employed in the cold war. በቀዝቃዛው ጦርነት አንዱ ያንዱ የበላይ ለመሆን ኢምፕሎይ ያደረጓቸው ስትራቴጂዎች ምንድን ናቸው የሚለውን እንመልከት። Both USA and USSR used various methods or strategies to achieve their goals during the Cold War period. The most important strategies of the Cold War were the following. One, አንደኛው the arm race ነው። the arm race የጦር መሳሪያ የበላይነትን መያዝ the arm race from 1945 onwards ከ1945 ጀምሮ both sides engage in a continuous competition to develop and accumulate nuclear and conventional weaponry. Develop and accumulate nuclear and conventional weaponry. ሀያላን ሊያደርጋቸው የሚችል የጦር መሳሪያና ሌሎች የጦር መሳሪያዎችን ማበልጸግ ማከማቸት አንደኛው ስትራቴጂያቸው ነበር። የበላይ ለመሆን አሸናፊ ለመሆን አንዱን በልጦ ለመገኘት ኢንተርምስ ኦፍ ፖለቲካ፣ ኢንተርምስ ኦፍ ኢኮኖሚ፣ ኢንተርምስ ኦፍ ሚሊተሪ አንዱ ያደረጉት አርም ሬስ ነው። ወይም ደግሞ የጦር መሳሪያ ማምረት፣ በተለይ ደግሞ የኒውክሌር የጦር መሳሪያ አምርቶ ባለቤት መሆን አንዱ ስትራቴጂያቸው ነበረ። ሁለተኛው ስትራቴጂያቸው ስፒዮኔጅ የምንለው ነው። ስፒዮኔጅ ማለት ኢንቴሊጀንስ ኤንድ ኢንፎርሜሽን ነው። የደህንነትና የመረጃ ተቋማት እንግዲህ የአሜሪካ የራሽያም ትላልቅ የስለላ ተቋማት አሏቸው። ኢንቴሊጀንስ ኤንድ ኢንፎርሜሽን እንግዲህ ፎር ዩኤስኤ ሲአይኤ እንላለን፣ ፎር ራሽያ ኬጂቢ እንደምንለው አይነት ማለት ነው። ስለዚህ ሲአይኤ እና ኬጂቢ አሁን የአሜሪካ ትላልቅ የደህንነትና የስለላ ተቋማት የተፈጠሩት እንግዲህ በዛ ዘመን ነው ማለት ነው። ስለዚህ በስለላና በደህንነት የበላይነት የመያዝ ስትራቴጂ ነበራቸው። ሶስተኛው ስትራቴጂያቸው ፕሮፓጋንዳ ነው። ፕሮፓጋንዳ ምንድነው? የኢንፎርሜሽን አይዲያን ሩመርስ ዲሴሚኔቲንግ ቱ ኢንፍሉንስ አዘርስ፣ ሌሎችን ኢንፍሉንስ ለማድረግ ኢንፍሉንስ አዘርስ ባይ ዲሴሚኔቲንግ ኢንፎርሜሽን አይዲያስ ሩመርስ፣ እነዚህ ሀሳቦችን የፈጠራ ሀሳቦች ሊሆኑ ይችላሉ። መረጃዎችን በማሰራጨት ምንድነው የሚባለው በሀገራችን አባባል ጦር ከፈታው ወሬ የፈታው ይባላል አይደል? ጦር ከፈታው ወሬ የፈታው፣ ጦርነት ከፈታው ይልቅ ወሬ የፈታው ይበልጣል ማለት ነው። በእንዲህ አይነት ፕሮፓጋንዳ የበላይነትን ለመያዝ ሙከራ ያደርጉ ነበረ። አራተኛው ስትራቴጂ ሚሊተሪ አላያንስ ነው። ሚሊተሪ አላያንስ ይሄ የሚሊተሪ ወዳጅነትን መፍጠር፣
ለምሳሌ ዩናይትድ ስቴትስ ኦፍ አሜሪካ ዊዝ ዌስተርን ኢሮፒያን ካንትሪስ ኔቶን ኖርዝ አትላንቲክ የሚባለውን የጦር ቃል ኪዳን ሲመሰርቱ ኦን ዘ ሳይድ ኦፍ ዩኤስኤ ኤንድ ኢትስ አሊስ ሲመሰርቱ ራሽያና ወዳጆቿ ወይም ደግሞ ኢትስ ሳተላይት ስቴትስ ዋርሶ ፓክት ሶቪየት ኤንድ ኢትስ ሳተላይት ስቴትስ ወይም ኔሽንስ ሳተላይት ኔሽንስ። ስለዚህ የሚሊተሪ አላያንሶችን መፍጠር ኔቶና ዋርሶ ፓክትን ለዚህ ምሳሌ አድርገን ማንሳት እንችላለን። ሌላኛው ስትራቴጂያቸው ኤድ ፕሮግራምስ ነው። ኤድ ፕሮግራምስ ይሄ የእርዳታ ፕሮግራሞችን ማዘጋጀት። ቦዝ ሱፐር ፓወር ሰው ቱ ኤክስፓንድ ዜር ኢንፍሉንስ ባይ ፕሮቫይዲንግ ኢኮኖሚክ ኤንድ ቴክኒካል አሲስታንስ ፓርቲኩላርሊ ቱ አንደር ዴቨሎፕድ ኔሽን። ለምሳሌ ዩኤስኤድን ማንሳት እንችላለን። እንግዲህ ዩኤስኤ ዓለምን አጋሯ ለማድረግ የምትጠቀምበት አንድ ስትራቴጂ ነው። የተራቡትን ወይም ድሆችን ለመርዳት ዝም ብሎ በነፃ ለጽድቅ የሚደረግ ነገር አይደለም። አክቹዋሊ ይሄ ምንድነው ዩኤስኤድ የሚባለው ማለት ነው። የአሜሪካ ሕዝብ የእርዳታ ድርጅት የሚባለው አንዱ አሜሪካ አጋር የምትፈጥርበት ወይም ደግሞ አሊያንስ የምትፈጥርበት መንገድ ነው። ስለዚህ በኤድ ፕሮግራማቸው የቀዝቃዛ የዓለም ጦርነትን ወይም ደግሞ የኮልድ ዋር የምንለውን አሸናፊ ለመሆን እንዳንድ ስትራቴጂ ይጠቀሙት ነበረ። ሌላኛው ፕሮክሲ ዋር ነው። ይሄ የምንድነው? የውክልና ጦርነት ፕሮክሲ ዋርስ፣ የውክልና ጦርነት መጠቀም አርምድ ኮንፍሊክትስ ቢትዊን ስቴትስ ኦር ግሩፕስ ዛት ሪፕሬዘንትድ ዘ ኢንተረስት ኦፍ ዘ ሱፐር ፓወርስ። ሁለት ሀገራት ይዋጋሉ፣ ግን እነዛ ሁለት ሀገራት የሚዋጉት መነሻው ምናልባት የሁለቱ ሀገራት ሊሆን ይችላል። ከጀርባ ግን የነዛ ሱፐር ፓወር ሀያላን ሀገራት ፍላጎት ማስፈጸሚያ የሚሆን ጦርነት፣ የውክልና ጦርነት ማድረግ ኦፍን ሰፖርትድ ከቨርትሊ ኦር ኦቨርትሊ ባይ ዋን ሳይድ ኦር ዘ አዘር። አንዳንዴ እንደዚህ ይደረጋል። ለምሳሌ እስራኤል ከአረብ ዓለም ጋር የምታደርገው ጦርነት ኦፍኮርስ የእስራኤል ፍላጎት ነው፣ ግን የማንም ፍላጎት ነው? የአሜሪካ ፍላጎት ነው። ምክንያቱም የአረብ ዓለም እንዲዳከም ትፈልጋለች አሜሪካ። ስለዚህ ለዛም ነው እኮ የጦር መሳሪያ ለእስራኤል ብዙ ጊዜ የምትሰጠው። በጣም በዓለም ላይ የሌሉ የትኛውም እስራኤል እንኳን የሌላትን የጦር ጀቶች አሜሪካ ለእስራኤል እየላከች የአረቡን ዓለም እንድትደበድብበት ታደርጋለች። ወይም ደግሞ ኦን ዘ ሳይድ ኦፍ እስራኤል ከዚህ በኋላ እናነሳዋለን በሚቀጥሉ የውይይታችን ክፍሎች የእስራኤል አረብ ዋርስ የሚለውን ስናነሳ። ስለዚህ ሌላኛው ስትራቴጂያቸው የውክልና ጦርነትን ማድረግ ነው። ፍላጎታቸውን በሚያስፈጽም መልኩ የውክልና ጦርነቶችን ማድረግ ሌላኛው ስትራቴጂያቸው ነበረ ማለት ነው። ስለዚህ በቀዝቃዛ የዓለም ጦርነት ሁለቱ ሀያላን ሀገራት አንዱ የበላይ ለመሆን ከተጠቀሟቸው ወይም ከተገበሯቸው ስትራቴጂዎች መካከል እነዚህን ማንሳት እንችላለን ማለት ነው። ኤንድ ኢት ኢዝ ኦል አባውት ፎር ቱዴይ። የዛሬውን በዚህ እንጨርሳለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ።